ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ የሚዲያችን ተከታታዮች ለዛሬ እሁድ ህዳር 28 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ተከታተሉን። በጅማ ዞን አሰንዳቦ ከተማ በበርበሬ ንግድ ላይ የሚሰበሰበው ቀረጥ በብዙ እጥፍ በመጨመሩ ምክንያት የተቃውሞ ሰልፍ እየተካሄደ ነው። በፊት በአንድ መኪና የበርበሬ ጭነት 8,000 ብር ሲከፈል የነበረው ዛሬ ያለአንዳች ቅድመ ማስጠንቀቂያ 600,000 እንዲከፍሉ ተወሰነባቸው። አሁን ላይ መኪኖቹ ከነጭነታቸው ቆመው ህዝቡ ተቃውሞ ላይ ነው። አብይ ዳውን ብልጽግና ዳውን የሚል ተቃውሞ ሲያሰሙ የነበሩት ሰልፈኞች ፖሊስ ከፍተኛ ድብደባና እስር ፈጽሞባቸዋል። ከ8 ዓመት በፊት ወደ ስልጣን የመጣው አብይ አህመድ ያኔ ሙሴ መጣልን ብለው በሰልፍና በፈረስ የተቀበሉት አንደበቶች በአሁኑ ጊዜ ተስፋው ጨልሞ ብልጽግና በቃ ለማለት በቅተዋል። በትግራይ በለኮሰው እሳት ወላፈኑ ኢትዮጵያ ሙሉ አዳርሶም ኢኮኖሚው ተንኮታክቶ የብልጽግናው መንግስት ግብር በሚል ያልተሰላና ያልተሰራ አሰባሰብ በጦርነት በቅንጦት መዝናኛዎችና በሙስና የተራቆተው ካዝናው ለመሙላት በጠራራ ፀሐይ ህዝቡን እየዘረፈ ይገኛል። ብልጽግና ዛሬ የበሻሻ አራዳ ነኝ በሚልላት ጅማ የሚገኙ አርሶ አደሮች የዚህ የዘርፊያ ፕሮጀክት ሰለባዎች ሆነዋል። የተቃውሞ ድምፅ እያሰሙ ነው። ጉልበት እንጂ ሰላማዊ መፍትሄ የማይገባው የብልጽግና ስርዓት ግን ሰልፈኞቹን በኃይል ለመበተን በፈጸመው ድብደባ በሰልፈኞቹ ላይ ከቀላል እስከ ከባድ ጉዳት እንደደረሰ ነው ምንጮች ከጅማም ያደረሱን። ለኤርትራ ድሮን አስታጥቃለች ያለው የኤዥያ ታይምስ ዘገባ ኢራን በመካከለኛው ምስራቅ የገጠማትን የፖለቲካ የኢኮኖሚና የጦርነት ሽንፈት ተከትሎም የዲፕሎማሲና የኢኮኖሚ ፊቷን ወደ አፍሪካ ማዞሯን ገለጸ። ጋዜጣው የዚህ ማሳያ የሆነው የቡርኪና ፋሶ የደህንነት ሚኒስትር በኖቨምበር 12 ቀን 2025 በፈረንጆች አቆጣጠር በቴሄራን ያደረጉት ከፍተኛ የሥራ ጉብኝት ነው በሚል ትንታኔ አቅርበዋል። በጉብኝቱ ወቅት ቡርኪና ፋሶ በቴሄራን የነበራትን ኤምባሲ እንደገና የከፈተች ሲሆን በጸጥታ በግብርናና በኢንዱስትሪ ዘርፎች ከኢራን ጋር አዳዲስ ስምምነቶችን ተፈራርማለች። የኢራን ስትራቴጂካዊ ሽግግር ለምን አስፈለገም? የፖለቲካ ተንታኞች እንደሚሉት ኢራን ወደ አፍሪካ የምታደርገው እንቅስቃሴ መደበኛ ዲፕሎማሲያዊ ግንኙነት ብቻ ሳይሆን የህልውና ጉዳይ ነው ይላሉ። ኢራን እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ በጋዛ ከተቀሰቀሰው ጦርነት በኋላ ከፍተኛ ኪሳራ አስተናግዳለች። በ2024 የሶሪያው የአሳድ አገዛዝ መውደቅና እስራኤል በሐማስና በሂዝቦላህ ላይ የወሰደችው እርምጃ የኢራንን የመከላከል ግንባር አሽመድምዶታል። በተለይም በጁን 2025 ከእስራኤልና አሜሪካ ጋር የተደረገው አውዳሚ የ12 ቀናት ጦርነትና የተባበሩት መንግስታት ድርጅት በቴሄራን ላይ የጣለው ተደራራቢ ማዕቀብ ኢራንን በዓለም አቀፍ መድረክ ብቸኛ አድርጓታል። ከዚህ በተጨማሪ አገሪቱ በከፍተኛ ድርቅና የአካባቢ ጥበቃ ቀውስ እየታመሰች ትገኛለች። የሳህል ቀጠና የኢራን አዲስ ተስፋ ኢራን በአሁኑ ወቅት ከምዕራባውያን ጋር ያላቸውን ግንኙነት ካቋረጡና በተደጋጋሚ ወታደራዊ መፈንቅለ መንግስት ካስተናገዱት የአፍሪካ ሀገሮች መካከል እንደነ ማሊ፣ ኒጀርና ቡርኪና ፋሶ ካሉ የምዕራብ አፍሪካ ሀገራት ጥብቅ ቁርኝት እየፈጠረች ነው። እነዚህ ሀገራት ከኢራን ሰው አልባ ድሮኖችና የጦር መሳሪያዎችን ለደህንነት ሲፈልጉ በምላሹ ኢራን ማዕቀቡን ለመተላለፍ የሚረዱ የኢኮኖሚ ገበያዎችንና ወሳኝ ማዕድናትን ከእነዚህ ሀገራት
ትሻለች። ለምሳሌ ኒጀር ኢራን ከኒጀር ጋር ባደረገችው ስምምነት የኒውክሌር ፕሮግራሟን ለማጠናከር ወሳኝ የሆነውን ዩራኒየም 300 ቶን በ56 ሚሊዮን ዶላር ለመግዛት ስምምነት ላይ መድረሷ ተዘግበዋል። ቡርኪና ፋሶና ማሊ ከነዚህ ሀገራት የወርቅ አቅርቦትን ለማግኘትና የንግድ ግንኙነት ለመፍጠር እየሰራች ነው። ተግዳሮቶችና የዲፕሎማሲ ስጋቶች ኢራን በምስራቅና ደቡብ አፍሪካም እንቅስቃሴዋን አስፋፍታለች። ዩጋንዳን ኮባልት ለባትሪ ምርት የሚውል ለማግኘት ስትቀርብ ከደቡብ አፍሪካና ዚምባብዌ ጋርም የደህንነትና የኢኮኖሚ ትብብር እያደረገች ነው። ሆኖም የኢራን ጉዞ አልጋ ባልጋ አልሆነም ያለው ዘገባው የተባበሩት አረብ ኤሚሬትስ፣ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ በአፍሪካ ያላቸው ከፍተኛ የንግድ ተጽዕኖ የኢራንን እንቅስቃሴ እየተፈታተነው ነው። በተጨማሪም ኢራን የምትከተለው ጥቅም ተኮር አካሄድ ጥርጣሬን እየፈጠረ ነው። በጋዜጣው ዘገባ መሰረት ለአብነት ያህል ኢራን በኖቬምበር 2025 ለኤርትራ ድሮኖችን ማቅረቧ ከኢትዮጵያ ጋር በፈጠረችው ግንኙነት ላይ ጥላ ሊያጠልባትና ቀጠናዊ ውጥረትን ሊያባብስ እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማትኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ የደህንነት ፖሊሲ ሰነድ ያሳያል። በፕሬዝዳንቱ ጽህፈት ቤት ወይም ዋይት ሀውስ በኩል ትላንት አርብ ይፋ የተደረገው የብሔራዊ የደህንነት ስትራቴጂ የዩናይትድ ስቴትስ አማካሪ የምትከተለው አቋም መለወጥ እንደሚኖርባት ምክረ ሀሳብ አቅርበዋል። ለረዥም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊበራል ርዕዮተ ዓለም ማስፋፋት ላይ ያተኮረ እንደነበር የተቸው ሰነዱ ከእንግዲህ ግጭትን መቀነስና የጋራ ጥቅም ያለው የንግድ ግንኙነትን ማጎልበት ማስቀደም እንደሚኖርባት አትተዋል። ሰነዱ እንደሚለው የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካን የተትረፈረፈ የተፈጥሮ ሀብትና የተደበቀ እምቅ አቅም ለመጠቀም ወደሚያስችል የመዋዕለ ንዋይና የእድገት ግንኙነት መሸጋገር አለበት። ዲሞክራቲክ ሪፐብሊክ ኮንጎና ሱዳንን በመሳሰሉ ሀገራት በመካሄድ ላይ ለሚገኙ ግጭቶች በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ይገኝበታል። በኢትዮጵያ ኤርትራና ሶማሊያ መካከል አዳዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ ጸጥታ ስትራቴጂ እንዳማራጭ የቀረበ ሆኗል። ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድና መዋዕለ ንዋይ ተኮር ግንኙነት መሸጋገር እንዳለባት የሚገልጸው ሰነዱ ገበያዎቻቸውን ለአሜሪካ ዕቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ አገራት ቅድሚያ ሊሰጥ እንደሚገባ ምክረ ሀሳብ አቅርበዋል። አሜሪካ በሁለቱም የሱዳን ተፋላሚዎች ላይ መጠነ ሰፊ ማዕቀብ ለመጣል ማቀዷ ተሰማ። በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገች ያለችው ጥረት ሊሳካ ባለመቻሉ በሁለቱም ተፋላሚዎች ላይ ጠንካራ ማዕቀብ ልትጥል መሆኑን ዘጋርዲያን ዘግበዋል። እንደ ዘገባው ከሆነ ፕሬዚዳንት ትራምፕ በሱዳን ያለው ጦርነት እንዲያበቃ የሚሰሩ መሆኑን ካሳወቁ በኋላ አማካሪያቸውን ማስድ ቡሉስን ቢልኩም የረባ ውጤት ሊያገኙ አልቻሉም። አንድ ዲፕሎማት ለጋዜጣው ሲናገሩ ማስድ ቡሉስ ሁለቱንም ተፋላሚዎች ባነጋገሩበት ወቅት ተኩስ አቁም ካላደረጉ መጠነ ሰፊ የማዕቀብ ቅጣት እንደሚከተላቸው ገልጸውላቸዋል። የተኩስ አቁሙ ጥያቄው በአራትዮሽ አደራዳሪዎች ማለትም በአሜሪካ፣ በግብጽ፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የተዘጋጀው የሰላም ስምምነት ላይ የተካተተ መሆኑን የጠቀሰው ዘገባው በዚህ ላይ ጀነራል ሐምዳን ዳጋሎ ኃይል እንደሚስማማ ካስታወቀ በኋላ ውጊያውን እንደቀጠለበት አስረድተዋል። የጀነራል አልቡርሃን ጦር ግን እቅዱን ፈጽሞ እንደማይቀበለው ማስታወቁንም አስታውሰዋል። ይህ የሚያሳየው ሁለቱም ተፋላሚዎች ጦርነቱን ለማቆም ፈቃደኝነት እንደሌላቸው በመሆኑም አሜሪካ ጠንካራ ማዕቀብ ለመጣል እየተዘጋጀች መሆኑን ዘገባው አስታውቋል። ይህ በእንዲህ እንዳለ ኖርዌይ በበኩሏ የሱዳን የሰላም ንግግር እያዘጋጀች መሆኑን ገልጸዋል። የኖርዌይ ምክትል የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ለመነጋገር ባለፈው ሳምንት ፖርት ሱዳን መሄዳቸውን ያወሳው ዘገባው በዚያም ለጀኔራል አልቡርሃን ተኩስ አቁም የግድ መደረግ አለበት የሚል ማሳሰቢያ መስጠታቸውን አስረድተዋል። በኖርዌይ በሚቀጥሉት ሳምንታት በሱዳን ሰላማዊ የስልጣን ሽግግር መደረግ በሚቻልበት ሁኔታ ላይ አንድ ስብሰባ የሚከናወን ሲሆን በስብሰባው ላይ የተለያዩ የሱዳን ሲቪል ሶሳይቲ አባላት ይመክራሉ ተብሎም ይጠበቃል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።